ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። አማራ ክልል ባለፉት 2 ቀናትም በርካታ አውደ ውጊያዎች እየተካሄዱ ይገኛሉ። ሰሞኑን በአማራ ፋኖ ምስራቅ አማራ ቀጠና ሚኒሊክ እዝ በአምባሰል ተራሮች የተደረገው ውጊያ በአገዛዙ ሰራዊት ላይ ከፍተኛ እልቂት ማስከተሉን ተከትሎ በአብይ አህመድ ጀነራሎች ዘንድ ከፍተኛ ድንጋጤ መፍጠሩም እየተነገረ ነው። እስካሁን ባለው መረጃ ከ150 በላይ የአገዛዙ ወታደሮች በፋኖ ጥቃት ተገድለዋል። ቁጥራቸው ለጊዜው ያልታወቁ የአገዛዙ ሰራዊት አባላትም ገደል ውስጥ መግባታቸው ነው መረጃዎች የሚያመለክቱት። ተመሳሳይ ወታደራዊ ክንውኖችም በጎንደር በሸዋ መካሄዳቸው ነው መረጃዎች የሚያመለክቱት። ይህ በእንዲህ እንዳለም በተለያዩ ጉዳቶች ሰራዊቱን የተለዩ የብልጽግና ሰራዊት አባላት በደብረ ዘይት ትዕይንተ ህዝብ ማካሄዳቸው ተገለጸ። ጥቅማ ጥቅሞችና ቃል የተገቡልን ነገሮች አልተፈጸሙልንም፣ መውደቂያ አተናል በሚል አደባባይ የወጡት የሰራዊቱ አባላትና ቤተሰቦች በአስቸኳይ ምላሽ እንዲሰጣቸው ጠይቀዋል። በእለቱ የተከናወኑትን ጨምሮ ሰሞኑን በፋኖ መንደር የተገኙ መረጃዎችን ወደ እናንተ እናደርሳለን። የዘውትር ተሳታፊያችን መስመር ላይ ይገኛል። እንግዲህ ባለፉት 2 ቀናት ከተከሰቱት ወታደራዊ ክንውኖች በመነሳት ወደ መርሃ ግብራችን እናልፋለን። ወደ አንተ መጣለሁ። አመሰግናለሁ መሳይ። እንግዲህ በትናንትናው ዕለት በምዕራብ ጎንደር ዳኛገር ጫቆ ወረዳ ነጋዴ ባህር ከተማ የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ መይሳው ካሳ 2ኛ ኮር ፊት አውራሪ ገብርዬ ክፍለ ጦር በልዩ ተልዕኮ ኦፕሬሽን የፈጸመ ሲሆን የክፍለ ጦሩ 4ኛ ሬጅመንት 2ኛ ሻምበል ከጠዋቱ 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት በአገዛዙ ጥምር ጦር ላይ ከባድ ጥቃት መፈጸማቸውን አስታውቋል። በተደረገው ውጊያ የአገዛዙ ጥምር ኃይል የብልጽግና አመራር ከፍተኛ ጉዳት ማስተናገዱን ለማወቅ ተችሏል። 21 የአገዛዙ ጦር ሲገደሉ 13 ቁስለኛ መሆናቸውን ለማወቅ ተችሏል። 19 ክላሽንኮቭ መሳሪያ በምርኮ የተገኘ ሲሆን ከ5000 በላይ ተተኳሽ መማረካቸውን አስታውቀዋል። እንዲሁም የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ መይሳው ካሳ 2ኛ ኮር ካራማራ ክፍለ ጦር በምዕራብ ጎንደር መተማ ወረዳ የሰፈረውን የአገዛዙ ጥምር ሰራዊት አብዛኛውን ቀጠና አሸንፎ ነፃ በማውጣት የቻለበትን ሁኔታ ገልጿል። አውደ ውጊያው ህዝባችንን ከተጭበረበረ ምርጫ ከማዳን ባሻገር መተማ ወረዳ ከመንደር 1 እስከ መንደር 4 ከአገዛዙ ኃይሎች ማጽዳት ሲቻል ቱመት ከተማ የመሸገውን የጦር ኃይሉን ከሌሊቱ 6 ሰዓት ጀምሮ ሰርጎ ወደ ከተማው በመግባት በተፈጸመው የማጥቃት እንቅስቃሴ ሌሊቱን የአገዛዙን ጦር ከከተማዋ በማስወጣት የቱመት ከተማን በፋኖ ቁጥጥር ስር ማስገባታቸውን አስታውቀዋል። ይህ በእንዲህ እንዳለ ቀሪ ቀጠናዎችን ነፃ ለማስወጣት ካራማራ ክፍለ ጦር በታቀደ ሁኔታ ስራዎችን እየሰራ እንደሚገኝ አስታውቀዋል። እንዲሁም ከ3ቱ ሬጅመንቶች የተወጣጣውን ተወርዋሪ ኃይል በተቀናጀ መንገድ የክፍለ ጦሩን ሬጅመንት በማሰለፍ በከፍተኛ ውጤት እየመሩ የአገዛዙ ጥምር ጦር ሰራዊት ከፍተኛ ቁጥር ያለው ሙትና ቁስለኛ እየሆነ ወደ ገንደዋ ከተማ እየሸሸ መሆኑን ለማወቅ ተችሏል። በዚህ አውደ ውጊያ በርካታ የመሳሪያ ምርኮና መሰል የውጊያ ቁሳቁስ መረጃዎችን ለማግኘት በኔትወርክ እጥረት ምክንያትና ውጊያው ሙሉ በሙሉ ባለመጠናቀቁ በሚቀጥለው የምናቀርብ መሆናችንን ለመግለጽ እወዳለሁ። በሌላ ዜና እንግዲህ በምዕራብ ወሎ ከፍተኛ ወታደራዊ ጠቀሜታ ያላትን ወግዲ ከተማን በከተማዋ ዙሪያ የሚገኙትን ምሽጎችን በማጥቃት ከተማዋን መቆጣጠር መቻላቸውን አስታውቀዋል። ሰኮርና ጎረንጅ በተባሉ አካባቢዎች ነው ጥቃቱ የተፈጸመው። ብዛት ያለው ጦር ተደምስሷል። በርካታ የጦር አባላቱም ተማርከዋል። የተረፈው የአገዛዙ ጥምር ጦር ደግሞ ወደ ሸዋ ደራ ወደ ተባለው አካባቢ መሸሸቱና በኋላም ተጠናክሮ የሚኒሻ ኃይሎችና ሌሎች የአየር ወለድ አባላትን ይዞ መጥቶ ጥቃት ለመፈጸም ሙከራ ያደረገ ቢሆንም ነገር ግን እንዳልቻለ ነው መረጃዎች የደረሱኝ። በከተማዋ የነበረው የፋኖ ኃይሎች ቤተሰቦች ናቸው ተብለው በእስር ቤት የነበሩ በርካታ እስረኞች የግፍ እስረኞች ማስለቀቁን አስታውቋል። መንግስትም የድሮውን ጥቃት ፈጽሟል። እንግዲህ በአማራ ክልል እየተደረገ ባለው ጦርነት ለበርካታ ጊዜ ማለት በሚያስችል ደረጃ የእግረኛ ጦሩ ካናይዝድ የአየር ወለድ ጦሩ ሲመታበት እያደረገ ያለው ንጹሃንን በድሮን መጨፍጨፍ ነው። የተለመደ ተግባሩን አድርጓል። ነገር ግን የፋኖ ኃይሎች ባደረጉት የማጥቃት እንቅስቃሴ 2 የቡድን መሳሪያዎች ብሬንና ዲሽቃዎችን
30 ክላሽ መማረካቸውን አስታውቀዋል። አሁንም ተመልሶ የተነጠቀውን በላስታና በአምባሰል ተራሮች ላይ እየተደረገ የነበረው ውጊያ ዛሬም ለ5ኛ ቀን ተጠናክሮ ቀጥሏል። የፋኖ ኃይሎች የአምባሰል ተራራ ሙሉ በሙሉ ተቆጣጥረው አሁንም ይዘው ይገኛሉ። የአገዛዝ ጦር ግን እንደገና በሜካናይዝ ጦር አካባቢ መልሶ ለማጽዳት ሙከራ ያደረገ ቢሆንም ልክ እንደ ባለፈው 150 ጦር ከትናንት ወዲያ እንደተገደለበት ይታወቃል። ዛሬም እንዲሁ ያንን አካባቢ ለመቆጣጠር ጥረት እያደረገ ቢሆንም የፋኖ ኃይሎች ያው እንደተለመደው እየመቱ እየመለሱት እንደሆነ ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና እንግዲህ የአማራ ፋኖ ብሔራዊ ንቅናቄ በጎጃም አዊ ዞን አዩ ጓጉሳ ወረዳ የቴዎድሮስ እዝ 109ኛ ኮር 88ኛ ክፍለ ጦር ባደረገው የማጥቃት እንቅስቃሴ የወረዳዋን ከተማ አዘናን ከአገዛዙ ጦር ነጥቆ ተቆጣጥሯታል። በተደረገው ውጊያ የብልጽግና አመራር አበበ ሙሉነህን ጨምሮ በርካታ የጦር አባላት እና ሚኒሻዎች መገደላቸውን አስታውቋል። ባደረጉት ውጊያም ከ11 በላይ የሚኒሻና የአድማ ብተና አባላት ሲገደሉ ከነዚህ ውስጥም የብልጽግና አመራሮች እንደሚገኙበት ታውቋል። 10 ቁስለኞች በፋኖ እጅ መግባታቸውን ተመተው የአገዛዝ ጦር ሲሸሽ ቁስለኞችን ትቶ ሄዶ በፋኖ ኃይሎች ቁጥጥር ስር መግባታቸውን አስታውቀዋል። 30 እስረኞችም በከተማ ውስጥ የፋኖ ቤተሰብ ናችሁ ተብለው ሲሰቃዩ የነበሩ ለፋኖ ገንዘብ ትሰጣላችሁ፣ ለፋኖ መረጃ ትሰጣላችሁ ተብለው ታስረው የነበሩ 30 የግፍ እስረኞችን ማስለቀቃቸውን አስታውቀዋል። እንዲሁም በምስራቅ ጎጃም ዞን ዋና ከተማ ደብረ ማርቆስ የፋኖ ኃይሎች በሌሊት በፈጸሙት ጥቃት 7 የአድማ ብተና አባላትን በፓትሮል እያደረጉ ወሰታ በተባለው ቦታ አካባቢ በሌሊት ሲንቀሳቀሱ የነበሩ የአድማ ብተና አባላትን ቀኝ የተባሉ የከተማ አድፍጦ መቺ ኃይሎች ዘልቀው በመግባት በፓትሮል ሲንቀሳቀሱ የነበሩ 7 የአድማ ብተና አባላትን ከመምታታቸው በተጨማሪ በከተማዋ ላይ በሌሊት ሲንቀሳቀስ የነበረችው የፓትሮል መኪናን ጨምረው ማቃጠላቸውን አስታውቀዋል። ይህ በእንዲህ እንዳለ እንግዲህ በሰሜን ሸዋም እንዲሁ በደብረ ብርሃን ከተማ አቅራቢያ አንጫ ቆረር በተባለ ቦታ የፋኖ ኃይሎች ጥቃት ፈጽመው 1 ሻለቃ አዛዥን ጨምሮ በርካታ የአገዛዙ ጦር መደምሰሳቸውን አስታውቀዋል። በዚሁ ቀጠና በመንዝ ወረዳ ከወገሬ ከተማ ጠል ወደ ተባለ ቦታ ሲጓዝ የነበረ የአየር ወለድ አባላት የአገዛዙ ጥምር ኃይል ጋር በመሆን የፋኖ ኃይሎች ጥቃት ፈጽመው በርካታ የአየር ወለድ የአድማ ብተና የሚኒሻና የፖሊስ ኃይሎች እንደተገደሉ ለማወቅ ተችሏል።